ዕለተ እሁድ የተሰሙ አዳዲስ ዜናዎችን ይዘን ቀርበናል። የኢትዮሪካ ሚዲያ ቤተሰቦች በቅድሚያም አርዕስተ ዜናዎችን ወደ እናንተ አደርሳለሁ። በቅርቡ ሕይወቱ ያለፈው የታዋቂው አርቲስት ነፃነት ወርቅነህ መታሰቢያ ሐውልት በዛሬው ዕለት ተመርቋል። መረጃውን ወደ እናንተ አደርሳለሁ። በጠቅላይ ሚኒስትር ጽህፈት ቤት ግቢ ውስጥ ተቀጥረው ሲሰሩ የነበሩ 36 ግለሰቦች ግቢ ውስጥ እንዳይገቡ ታግዷል። ሰራተኞቹ የደረሰባቸውን በደል በመቃወም ለኢትዮጵያ ሰብአዊ መብት ኮሚሽን አቤቱታ ማቅረባቸውን መሰረት ሚዲያ ዘግቧል። መረጃው እጅግ በጣም አነጋጋሪ ሆኗል። ወደ እናንተ አደርሳለሁ። ቂሊንጦ ማረሚያ ቤት ውስጥ የሰብአዊ መብት ጥሰት ፈጸመ የተባለ አመራር ላይ ክስ ሊመሰረት ነው። በእነ አቶ ዮሐንስ ቦያሌውና በእነ አቶ ክርስቲያን ታደለ መዝገብ ስር በሚገኙ ተከሳሾች ላይ የቂሊንጦ ማረሚያ ቤት አመራር ኢንስፔክተር ድሪባ ሰንበታ ፈጽሞታል በተባለ የሰብአዊ መብት ጥሰት ምክንያት የፌዴራል ፖሊስ በምርመራ አጣርቶ ለአቃቤ ሕግ ማስረከቡን ለፍርድ ቤት አስታውቋል። አቤል ብርሃኑ የዓመቱ ምርጥ አፍሪካዊ የጉዞ ተጽዕኖ ፈጣሪ ሽልማትን አሸንፏል። በተለያዩ ሀገራት ጉብኝት በማድረግ እንቅስቃሴዎችን በራሱ ዩቲዩብ የሚያጋራው አቤል ብርሃኑ የወይኗ ልጅ የአፍሪካን ጎልደርስ አዋርድ የዓመቱ ምርጥ አፍሪካዊ የጉዞ ተጽዕኖ ፈጣሪ ሽልማትን አሸንፏል። መረጃውን ወደ እናንተ አደርሳለሁ። አሜሪካ ጥቃት ከፈጸመችብኝ ረዥምና ህመም የሚያስከትል የአጸፋ ምላሽ እሰጣለሁ ስትል ኢራን ዝታለች። ውድ ተከታዮቻችን እነዚህንና ሌሎች መረጃዎች በዝርዝር ማድመጥ ትችላላችሁ። መረጃውን ደግሞ ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት ጋበዝኩ። በቀጥታ ወደ ጉዳዮች ተሸጋገርኩኝ። የተወዳጁ አርቲስት ነፃነት ወርቅነህ መታሰቢያ ሐውልት ተመርቋል። ነፃነት ወርቅነህ እምሩ ረቡዕ ሐምሌ 10 1974 ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለሽ ይፍሩ በአዲስ አበባ ከተማ ፖሊስ ሆስፒታል ውስጥ ነው የተወለደው። የአንደኛ ደረጃ ትምህርቱን በአስፋ ወሰን፣ የሁለተኛ ደረጃ ትምህርቱን ደግሞ በምስራቅ አጠቃላይ አጠናቋል። ፍሬሽማን በተሰኘው ቲያትርና ኤፍቢአይ በሚባሉ ፊልሞች ላይ ይበልጥ ይታወቃል። የቤተሰብ ጨዋታ በተባለው የቴሌቪዥን ዝግጅት ከፍተኛ አድናቆትን አግኝቷል። በሬዲዮ ድራማ ላይ ከነበረው ሰፊ ተሳትፎ ባሻገር በማስታወቂያ ስራዎች ላይ ያሳረፈው የተለየ አቀራረብ በአርቲስቱ ስም የሚታወሱ ልዩ አሻራ ናቸው። የኪነ ጥበብ ፈርጥ ይልቁንም የሳቅና የጨዋታ ሊቅ ነፃነት ወርቅነህ ባለትዳርና የሶስት ልጆች አባት የነበረ ሲሆን በተወለደ በ43 ዓመቱ አርብ ጥር 8 ቀን 2018 ዓ.ም ከዚህ ዓለም ድካም አርፏል። በጠቅላይ ሚኒስትር ጽህፈት ቤት ግቢ ውስጥ ለረዥም ጊዜ ተቀጥረውና በተለያየ የሙያ ዘርፍ ሲያገለግሉ የነበሩ 36 የመንግስት ሰራተኞች ግቢ ውስጥ እንዳይገቡ መታገዳቸው ታውቋል። የመንግስት የመረጃ ምንጮች ለመሰረት ሚዲያ እንደተናገሩት ግለሰቦቹ ከስራ የተሰናበቱት በብሔራዊ መረጃ ደህንነት አገልግሎት በቅርቡ የተካሄደውን የስጋት ግምገማና ጥናት ተከትሎ የስንብቱ ሁኔታው የተፈጸመው። ከስራ የተሰናበቱት ባለሙያዎቹ አብዛኞቹ የትግራይ ተወላጆች እንደሆኑና በተለያዩ የሙያ ዘርፎች ላይ የተሰማሩ ከፍተኛ ባለሙያዎች መሆናቸው ታውቋል። የስንብት ሂደቱን በበላይነት የመሩት በጠቅላይ ሚኒስትር ጽህፈት ቤት የካቢኔ ጉዳዮች ኃላፊ የሆኑት አለም ፀሐይ ጳውሎስ እንደሆኑ መረጃዎች ጠቁሟል። ሰራተኞቹ ከስራ ስለመሰናበታቸው አስቀድሞ የተሰጣቸው መረጃ እንዳልነበረና ድርጊቱን ያወቁት በጽህፈት ቤቱ መውጫ በር ላይ የተለጠፈ ማስታወቂያ ካዩ በኋላ መሆኑን ገልጿል። የተሰጡ ምላሾችና የተፈጠረው ቅሬታ ሰራተኞቹ ለምን እንደተሰናበቱ ግልጽ የሆነ ምክንያት ያልተሰጣቸው ሲሆን ወደ ሌሎች የስራ ቦታዎች ትመደባላችሁ የሚል ምላሽ እንደተሰጣቸው ተናግሯል። ይሁን እንጂ ሰራተኞቹ ወደ ሲቪል ሰርቪስ ኮሚሽን በመሄድ ለስንብታቸው ማብራሪያ ቢጠይቁም ከኮሚሽኑ የተሰጣቸው ምላሽ ግን የጠቅላይ ሚኒስትር ጽህፈት ቤት የማይፈልጋችሁ ከሆነ ሊያሰናብታችሁ ይችላል የሚል እንደነበር ተገልጿል። የፖለቲካ ተንታኞች እይታ በዚህ ጉዳይ ላይ ስንመለከት ጉዳዩን የሚከታተሉ የፖለቲካ ተንታኞች እንደሚሉት ይህ እርምጃ በትግራይ ክልል ሊቀሰቀስ ይችላል ከሚባለው አዲስ ጦርነት ጋር የተያዘ ሊሆን ይችላል። እንደ ተንታኞች ግምት መንግስት ለጠቅላይ ሚኒስትር ጽህፈት ቤት ቅርበት አላቸው የሚላቸውን ታማኝ አይደሉም ብሎ የጠረጠራቸውን አካላት አስቀድሞ የማጽዳት ስራ እየሰራ መሆኑን ያሳያል። በመጨረሻም የተወሰኑት ከስራ የተሰናበቱ ሰራተኞች የደረሰባቸውን በደል በመቃወም ለኢትዮጵያ ሰብአዊ መብቶች ኮሚሽን አቤቱታ ማቅረባቸውን መሰረት ሚዲያ አረጋግጧል። ወደ ሌላኛው ዜና ስንሸጋገር በእናቶ ዮሐንስ ቦያለውና በእናቶ ክርስቲያን ታደለ መዝገብ ስር በሚገኙ ተከሳሾች ላይ የቂሊንጦ ማረሚያ ቤት አመራር ኢንስፔክተር ድሪባ ሰንበታ ፈጽሞታል በተባለ የሰብአዊ መብት ጥሰት ምክንያት የፌዴራል ፖሊስ በምርመራ አጣርቶ ለአቃቤ ሕግ ማስረከቡን ለፍርድ ቤት አስታውቋል። የማረሚያ ቤቱ ጥበቃና ኃላፊ ኢንስፔክተር ድሪባ ሰንበታ በሽብር ወንጀል ተጠርጥረው በማረሚያ ቤት የሚገኙ ተከሳሾችን ደብድበዋል፣ ጠያቂ ቤተሰቦቻቸውን አዋርደዋል፣ የአማራ ሕዝብን በጅምላ
አሳድቧል ሲሉ የህሊናና የፖለቲካ እስረኞች ለፍርድ ቤት ማመልከታቸውን ተከትሎ ምርመራ መጀመሩን የመሰረት ሚዲያ ምንጮች ተናግሯል። ሚያዝያ 2 ቀን 2028 በዋለው ችሎትም ፍርድ ቤቱ ኢንስፔክተር ድሪባ ፈጽሞታል የተባለውን የወንጀል ፍሬ ነገር ከተመለከተ በኋላ የፌዴራል ፖሊስ የደረሰበትን ሂደት ጠይቋል። የፌዴራል ፖሊስም ከረዥም ጊዜ መጓተት በኋላ ጉዳዩን አጣርቶ ክስ እንዲመሰረት መዝገቡን ለአቃቤ ሕግ መላኩን ፍርድ ቤቱ አረጋግጧል። አቃቤ ሕግም ከፖሊስ የቀረበለትን የምርመራ መዝገብ መሰረት አድርጎ በኢንስፔክተር ድሪባ ሰንበታ ላይ በቅርቡ ክስ ይመሰርታል ተብሎ ይጠበቃል። ወደ ሌላኛው ተጨማሪ ጉዳይ ስንሸጋገር አቤል ብርሃኑ የዓመቱ ምርጥ የአፍሪካ የጉዞ ተጽዕኖ ፈጣሪ ሽልማትን አሸነፈ። በተለያዩ ሀገራት ጉብኝት በማድረግ እንቅስቃሴዎችን በራሱ ዩቲዩብ የሚያጋራው አቤል ብርሃኑ የወይኗ ልጅ የአፍሪካን ጎልደን አዋርድስ የዓመቱ ምርጥ አፍሪካዊ የጉዞ ተጽዕኖ ፈጣሪ ሽልማትን አሸንፏል። አቤል ብርሃኑ በዓመቱ ምርጥ የአፍሪካ የጉዞ ተጽዕኖ ፈጣሪ ዘርፍ ለመጨረሻ የቀረቡትን 3 አፍሪካውያን ዩቲዩበሮችን በመብለጥ ነው ማሸነፍ የቻለው። ትላንት በኬንያ መዲና ናይሮቢ በተካሄደው ስነስርዓት በዩቲዩብ ከ2 ሚሊዮን በላይ እንዲሁም በፌስቡክ ከ1.3 ሚሊዮን በላይ ተከታዮች ያሉት አቤል ብርሃኑ ሽልማት ተበርክቶለታል። አቤል ሽልማቱን አስመልክቶ በማህበራዊ ትስስር ገጹ ባጋራው መልእክት ኢትዮጵያን ወክለን ተሸልመናል ሲል ደስታውን አጋርቷል። በርካታ ሀገራትን አቋርጬ የራሴ አህጉር አፍሪካ እውቅና ስትሰጠኝ የሚሰማኝ ደስታ ወደር የለውም ብሏል። በአሮጌ ስልክ ካሜራ የሀሳብ ውጥኑን ሲጀምር ዓለምን የማየትና ታሪኮችን ማካፈል ህልም እንደነበረው አስታውሶ ህልሙ እንዲሳካ ከጎኑ ለነበሩ ተባባሪዎች ምስጋና አቅርቧል። በመጨረሻም አሜሪካ ጥቃት ከፈጸመችብኝ ረዥምና ህመም የሚያስከትል የአጸፋ ምላሽ እሰጣለሁ ስትል ኢራን ዝታለች። ኢራን ዋሽንግተን ጥቃቱን ከፈጸመችብኝ በገልፍ አካባቢ ባሉ የአሜሪካ ቦታዎች ላይ ረዥምና የሚያሰቃዩ የአጸፋ ምላሽ እንደምትሰጥ ገልጻለች። በሆርሙዝ የባህር ዳርቻ ላይ ያላትን ይዞታ ኢራን በድጋሚ በመግለጽ የዩናይትድ ስቴትስ ጥምረት የውሃ መስመሩን ለመክፈት የያዘውን እቅድ አወሳስቦታል። ዩናይትድ ስቴትስ እና እስራኤል በኢራን ላይ ጦርነት ከከፈቱ ከ2 ወራት በላይ ሲያስቆጠር የውሃ መስመሩ ተዘግቷል። 20 በመቶን የዓለም የነዳጅና የጋዝ አቅርቦትን እንቅስቃሴ ማስተጓጎል የዓለም የኤነርጂ ዋጋ እንዲጨምርና የኢኮኖሚ ውድቀት ላይ ስጋትንም ከፍ አድርጓል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የሆርሙዝን ባህር መዘጋቱን በተመለከተ እንደተናገሩት በጦርነቱ ለራሳችን ጥበቃ በሚል መብታችን ነው ብሏል። በዓለም አቀፍ ሕግ መሰረት ሕጋዊና ተቀባይነት ያለው ነው ሲሉ አክሏል። በሌላ በኩል የተባበሩት አረብ ኤሚሬትስ ዜጎቿ ወደ ኢራን፣ ሊባኖስና ኢራቅ እንዳይጓዙ ያሳሰበች ሲሆን በአሁኑ ወቅት በእነዚህ ሀገራት ላይ ያሉ በአስቸኳይ ለቀው ወደ ሀገራቸው እንዲመለሱም ጥሪ አቅርባለች። ውድ የኢትዮሪካ ሚዲያ ቤተሰቦች ለሰዓቱ ያዘጋጅናቸው አዳዲስ እና ፈጣን መረጃዎች የተከታተላችሁትን ይመስላል። በየቀኑ ወደ እናንተ አዳዲስ መረጃዎችን ማድረሳችንን የምንቀጥል ነው የሚሆነው። ለሰዓቱ ያዘጋጅናቸው ዜናዎች የተከታተላችሁትን ይመስላል። መልካም ጊዜ ይሁንላችሁ።